ሰላም ወጣና ይብለክሙ ሰባቤተ ልሳነ ግዕዝ ዝውቱ ልሳነ ግዕዝ እምና አማራ ሚዲያ ኮርፖሬሽን ባቲቱ ዘተደለው ለክሙ ከአማራ ሚዲያ ኮርፖሬሽን ብቻ ወደ እናንተ የሚደርሰው የልሳነ ግዕዝ መርሃ ግብራችን ወደ እናንተ መድረሱን ጀምሯል። በዛሬው ልሳነ ግዕዝ መርሃ ግብራችን ዳሰሳ የምናደርግበት ቆይታ የምናደርግበት ርዕሰ ጉዳያችን ጋብቻና ስርዓታችን በተመለከተ ይሆናል። የጋብቻ ስርዓታችን እንደ ኢትዮጵያ ምን ይመስላል? ከሃይማኖት አስተምሮ ከባህል አስተምሮ አንፃር ዓላማው የእጮኝነት ተግባሩ ምን ይመስላል የሚለውን ጭምር እስከ ፍጻሜው ምን ይመስላል ሂደቱ የሚለውን እናንተ እናቀርብላችኋለን። እስከ ዚሳችን ፍጻሜ አብራችሁን ከኛ ጋር ቆይታ እንድታደርጉ እየጋበዝኩ ከኔ ጋር ቆይታ የሚያደርጉ በዚህ ባነሳው ርዕሰ ጉዳይ ጋር ቆይታ የሚያደርጉ እንግዶችን አስተዋውቃለሁ። አብራችሁን ቆዩ። እንግዶቼ ስለመጣችሁ መጀመሪያ እጅግ አድርጌ አመሰግናለሁ። ለማስተዋወቅ ከኔ በኩል ወደ ሶስተኛው ሄዳለሁ ማለት ነው። መምህር ዋካባ ኃይሩ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐዲሳት መምህር ናቸው። ቀጥሎ ያለው እንግዲህ ደግሞ መንገሻ አዲሴ ይባላል። ላሚኮ ሩቅም ስራ ባልደረባዬ ነው። የጋዜጠኛና የባህል ጥናት ባለሙያ ሩቅ ናቸው ማለት ነው። ሶስተኛው እንግዲህ ደግሞ ሼህ አህመድ መሐመድ ናቸው። የዳዕዋ መምህር ከእስልምና አስተምሮ ማለት ነው። ከነሱ ጋር ቆይታ ምናደርግ አብራችሁን ቆዩ። እጅግ አድርጌ አመሰግናለሁ ቤተሰቦቼ። ጋብቻና ስርዓታችን በተመለከተ ነው የምናወጋውና አሁናዊ ጉዳዩን ጭምር እያነሳን በማሳያም ቆይት እያደረግን እናነሳለን። ግን ለመነሻ ያክል ግን ትዳር ዓላማው ምንድነው የሚለውን ካስተምሩ አንፃር ከመምህር ዋካ እንጀምራለን፣ እንቀጥላለን። አመሰግናለሁኝ። የትዳር ዓላማው ሁለት አይነት ናቸው። ጥቅልል ስናደርገው ሁለት ነገሮች አሉት፣ ሁለት ዓላማዎች አሉት። እነዚህ ሁለት ዓላማዎች ምንድናቸው? አንደኛው መንፈሳዊ የሚባለው ነው። ሁለተኛው ደግሞ በዚህ ምድር ስንኖር እንደ ስጋ ሊጠቅመን የሚችለው ስጋዊ የሆነው ዓላማው ነው። ሁለቱን ብዙ ሐሳቦችን በአንድ ለመጠቅለል ያህል ነው እንጂ እነዚህ ብቻ ሆነው አይደለም። ግን እነዚህን መሰረት ያደርጋል። የመጀመሪያው መንፈሳዊው ምንድነው ሲባል የመጀመሪያው ዋና ዓላማው ለመዳን ነው። ያ ማለት የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር መንግስት ተለይቶ ወጥቷል፣ ከገነት ወጥቷል፣ ክብሩን አጥቷል፣ ብዙ ነገሮች ጎድለውበታል። ቀድሞ ሰው የተፈጠረው በጋብቻ ዓለም እንዲኖር አይደለም። መጀመሪያው ነው የተፈጠረው አፈጣጠሩ ማለት ነው። ምክንያቱም አዳምና ሔዋን ከመበደላቸው በፊት በጋብቻ ህይወት አብረው ኖረዋል እንጂ በጋብቻ ህይወት ግን አልኖሩም። በጋብቻ ህይወት አይደለም የኖሩት። ይኖሩት የነበረው እንደ መላእክት በንጽህና በቅድስና እግዚአብሔርን በማመስገን ነው ይኖሩት የነበሩት። ከበደል በኋላ ግን ምን መጣ? ያው መጋባት የሚባለው ነገር በጠቅላላው ይሄ ህገ ሩካቤ የሚባለው ነገር የመጣው ከዚያ በኋላ የመጣ ነው። ስለዚህ ይህ የሆነበት መሰረታዊ ምክንያት ምንድነው ሲባል እግዚአብሔር ለአዳም ከሰጠው ቃል ኪዳን አንዱ ምንድነው? ከልጅ ልጅ ተወልጄ አድንሃለሁ የሚለው። ከልጅ ልጅ ተወልዶ አዳምን እንደሚያድነው ቃል ኪዳን ገብቶለታል እግዚአብሔር። ስለዚህ እርሱ ተወልዶ አዳምን እንዲያድነው ነው። ሁለተኛው ነገር ሰው በዚህ ዓለም ላይ ሲኖር እግዚአብሔርን ለማገልገል ሁለት መንገዶች አሉት። እግዚአብሔር በሰጠን መሰረት ሁለት መንገዶች አሉት። እነዚህ መንገዶች ወደ እግዚአብሔር መንግስት የምንገባባቸው መንገዶች ናቸው። አንደኛው መንገድ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተጠመቀ ሳይውል ሳያድር ዕለቱን ገዳመ ቆሮንቶስ ገብቶ ህገ ምንኩስና ነው። ሰው በምድር ላይ መላእክትን መስሎ የሚኖርበት ከዓለም ጣጣ፣ ከዓለም ሐሳብ፣ ከዓለም ፈቃድ ኑሮ ከሚያመጣው ውጣ ውረድ ከኑሮ ጫና ነፃ ሆኖ እግዚአብሔርን እያመሰገነ እያገለገለ የሚኖርበት ህይወት ነው። ይሄ ምንኩስና። ይሄንን ሰዎች መርጡታል። ለምን ሲባል እግዚአብሔር ለማገልገል ከዓለማዊ ሐሳብ ነፃ ሆኖ እግዚአብሔርን ለማስደሰት ብቻ። በማቴዎስ ወንጌል ምዕራፍ 19 ላይ እንደተናገረው ለሁሉም ይቻል አይደለም ምንኩስና። ህገ መላእክት በምድር ላይ መልአክን መስሎ መኖር ለሁሉም ይቻል አይደለም። ስለዚህ ይህ ህይወት ለሁሉ ስለማይቻል ሰው ከበደል በኋላ ደግሞ እነዚህ አራቱ ባህሪያት እርስ በራሳቸው የሚገፋፉ የመሬት ባህሪ የሚጸናበት፣ የእሳት ባህሪ የሚጸናበት፣ የውሃ ባህሪ የሚጸናበት የራሳቸው ጊዜ ስላላቸው በዚህ በወጣትነት እድሜ ላይ በተለይ
ይሄ የእሳትነት ባህሪ በጣም ስለሚያይል ደግሞ እሳትን በጥበብ ካልያዙት ሀገር ስለሚያጠፋ በወጣትነታችን ያለው ባህሪም እንደዚያ ስለሆነ ይህ አይነቱ እሳታዊ ፍላጎት ማረፊያ ያገኝ ዘንድ እርሱም ደግሞ ህግ አልባ እንዳይሆን ልቅ እንዳይሆን እንደ እንስሳት እንዳይሆን እንደ አራዊት እንዳይሆን ወይም ደግሞ ፈጣሪ የለም ብለው እንደሚያስቡ ሰዎች ህግ የሌለው ስርዓት የሌለው እንዳይሆን እግዚአብሔር አምላካችን እርሱ ሊወለድበት ወይም እርሱ ዓለምን ለማዳን ሲባል በዘር በሩካቤ ከተገኘች ከእመቤታችን የምትገኘው በዘር በሩካቤ ከሐና ከኢያቄም ስለሆነ ልክ በዛ አይነት መንገድ ለመዳን መሰረት በሚሆን መንገድ ባልና ሚስት በህግ በሩካቤ በስነ ስርዓት እንዲያደርጉት እግዚአብሔር አምላካችን የፈቀደው መንገድ ነው። ስለዚህ አንደኛው መንገድ ምንኩስና ነው፣ ሁለተኛው መንገድ ጋብቻ ነው። ወደ እግዚአብሔር መንግስት ለመግባት የምንሄድበት መሰረታዊ ዓላማ ማለት ነው። ስለዚህ ሰው ጋብቻ ለምን ይፈልገዋል ከተባለ ለመዳን ነው። ስለዚህ እነዚህን መሰረት ያደርጋል። አንደኛው ለመዳን የሚለው እሱ ነው። በዚህ ሂደት ደግሞ አሁንም ለመዳን ከሚለው ሐሳብ ሳንወጣ ሶስተኛው መሰረታዊ ምክንያት ምንድነው? ለአንድነት ነው። አንድነት ማለት እንግዲህ በክርስትና አስተምሮ በብዝሃነት ውስጥ አንድነት አለ፣ በአንድነት ውስጥ ብዝሃነት አለ። አምላካችን በኦሪት ዘፍጥረት ምዕራፍ 5 ላይ እንደተናገረው እግዚአብሔር አዳምና ሔዋንን በፈጠረበት ቀን በእግዚአብሔር ምሳሌ ያደረገው ይላል። እንግዲህ በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው ይላል። እነሱንም በፈጠረበት ቀን አዳም ብሎ ጠራው ይላል። ስለዚህ አዳም ሲፈጠር በውስጡ ማን አለች ማለት ነው? ሔዋን አለች። ስለዚህ አሁን እግዚአብሔር መጀመሪያ ግን የሚያሳየን የታየው ማን ነው? አዳም ነው ማለት በተፈጥሮ ቀድሞ የሚታየው አዳም ነው። በኋላ ማን መጣች? ሔዋን መጣች። ነገር ግን ሔዋን ከሌላ የመጣች አይደለችም። ከዚያው ከአዳም ውስጥ ነበረች። ከአዳም አንድ አጥንትን ወስዶ ሔዋንን ስለፈጠረለት ማለት ነው። ስለዚህ ይሄ አንድነት መጀመሪያ አዳም አንድ ነበር። ከዚያ በኋላም በትዳር እግዚአብሔር ምን አለ? ሁለቱ አንድ ስጋ ናቸው እንጂ ከእንግዲህ ምን አይደሉም? ሁለት አይደሉም፣ አንድ ስጋ ነው የሚሆኑት። አንድነት በኋላ በፊት አዳም አንድ ነበር። ነገር ግን መሻቱ እንዲፈጸምለት ብቻውን እንዳይሆን እንድትረዳው የሚለው ይሄ ስጋዊው ዓላማ ምን መጣበት እሱን አደረገለትና ሔዋንን ፈጠረለት። ስለዚህ በአንድነት ውስጥ ምን አለ? ብዝሃነት አለ። ያ ማለት ሰው ብቻውን እንኳን ቢኖር ብቻውን አይደለም። ከ99 አንዱ ቢጠፋበት አንዱ ሊፈልግ ሄደ ይላል። ስለዚህ መጀመሪያ ምን አደረጋቸው? 100 ነበሩ። ከዛ በኋላ እነዚህን ምን ያደርጋቸዋል? መጨረሻ ላይ ሄዶ አንድ ያደርጋቸዋል። ከዛ ዝቅ ይልና ምን ይላል በወንጌል ላይ? 2 ልጆች አሉት አንድ ባለጸጋ ነበረ ይላል። 2 ልጆች ብሎ የሚገልጻቸው አንደኛው መላእክት ናቸው፣ ሁለተኛው ሰው ነው። ጠፋ የተባለውም የሰው ልጅ ነው። ከዚያ በኋላ ያንን አገኘው ይላል። ከዛ ቀጥሎ በራእየ ዮሐንስ መጽሐፍ ላይ ምዕራፍ 19 ላይ ሲናገር ግን ሙሽራይቱ ተዘጋጅታለችና ከሙሽራው ጋር አንድ ለመሆን ተዘጋጅታለችና ያማረ የተጣራ የተልባ እግር ልብስ ልትጎናጸፍ ተዘጋጅታለችና ደስ ይበለን ሐሴትም እናድርግ ይላል። ከዛ ይህንን ሂዶ ምን ይለዋል? ይሄ ያማረ የተልባ እግር ልብስ የተባለው የምትጎናጸፈው እርሱ ምንድነው ብሎ ሲገልጸው የቅዱሳን ስራ ነው፣ የቅዱሳን መልካም ስራቸው ነው። ያ ነጭ ልብስ ያማረ የተልባ እግር ልብስ የተባለው የቅዱሳን መልካም ስራቸው ነው። ይሄ የቅዱሳን መልካም ስራቸውን የምትጎናጸፈው ሙሽራ ማናት ሲባል ቤተክርስቲያን ናት። ሙሽራዋ የተባለው እግዚአብሔር ነው። ሙሽራይቱ የተባለችው ልጆቹ ናቸው። በአንድነት መኖራቸውን ከትንሳኤ በኋላ ተነስተው በአንድነት መኖራቸውን የሚገልጸው ምስጢር ነው። እንግዲህ ሶስተኛው ኦርቶዶክሳዊ ዘርን ለማስቀጠል ነው። ኦርቶዶክሳዊ እግዚአብሔርን የሚያመልኩ ሰውን የሚያከብሩ እግዚአብሔርን የሚፈሩ በንጽህና በቅድስና የሚኖሩ እግዚአብሔርን የሚያገለግሉ ቤተክርስቲያንን የሚያስቀጥሉ ክርስትና ለጣፈጠው ላልጫው ዓለም ጨው ለጨለማው ዓለም ብርሃን ስለሆነ ይህንን የሚያስቀጥሉ ኦርቶዶክሳውያን ዘሮች እንዲተኩ ለማድረግ መልካም ወደ ኋላ መንጌ ይመጣለው። ሼህ አህመድ ከእስልምና አስተምሮ አንፃር ደግሞ ዓላማው ምንድነው ጋብቻ የሚለውን ያንሱ። ከእስልምና አንፃር ትዳር አባቴም ሲናገር እንደነበረው ወንድሜ ራስን መጀመሪያ ራስን መጠበቅን قد أباح الإسلام زواج እስልምና በመሰረቱ ትዳርን ያበቃ ነው። ትዳር ግዴታ የሚሆንበትም አለ።
ትዳር ግዴታ የሚሆንበትም አለ እንደ ኢስላም ላ ረህባንየተ ፊል ኢስላም ያው አቅሙ ሲኖረው ማግባት ሲችል ማግባት ግዴታ ይሆንበታል አቅም ካለው ከሌለው ግን መፍትሄዎች አሉት ከሌለው ትልቁ ሰው የኛ ነብያችን አለይሂ ሰላቱ ወሰለም ሲያስተምሩ ምን አሉ ያ ማዕሸረ ሸባብ እናንተ የወጣት ስብስቦች ማን استطاع منكم الباءة ከናንተ የትዳርን ጣጣ የሚችል ወይም ደግሞ ማን استطاع منكم الباءة ማለት ለትዳር ብቁ የሆነ ጓደኛ ከመፍጠር የሚከለከለው ችግር የሌለበት ማለት ነው ግንኙነት ማድረግ የሚችል ያን ነገር የሚከለከለው የሌለ ግን እዚህ ላይ የሚያስተምረው መንገዱ የሚነግረን ወጣት ሆኖ መቼም አይችልም አይባልም ይችላል እና አቅም በሚለው የትዳርን ጣጣ የሚችል ወጣት ያግባሉ ያግባ ለምን ሲሉ ጥቅሙ ለምን ሲሉ فإنه أغض للبصر ትዳር አይንህን ይሸፍንልሃል የሰው ልጅ እንደምታዩት ባህሪውም ነው ትዳር ካልያዘ ያለፈውን ያገደመውን ሁላ የማየት አይኑ የመሮጥ ወደዛ የማሰብ ወደዛ የመናገር ፍላጎት ይኖረዋል ግን የትዳር ባለቤት ሲሆን ግን ከውስጥ ላይ ያለውን እንቅስቃሴ ያበርድለታል እንደዚህ አላፊውን መልከፍ አላፊውን ማየት የሚለው ነገር ትዳር ሲያደርግ አይኑን ውስጥ ላይ ያለው ሲቀዘቅዝ አይንም ይቀዘቅዛል እጅም ይቀዘቅዛል እግርም ይቀዘቅዛል ስለዚህ فإنه أغض للبصر አይንን ይሸፍንላችኋል ትዳር ሲኖራችሁ ከዛም ከማለት ተቆጠባላችሁ አሉ ወአህሰኑ للفرج ደግሞ ለብልትም ደግሞ ጠባቂ ነው ብልትህንም ይጠብቅልሃል ፈጣሪ ባልፈቀደልህ መንገድ አሁን ቀደም ሲናገሩ እንደነበሩት አሁን ዚና ወይም መሰንሰን የሚፈጠረው በስሜት የተነሳ ነው ስለዚህ እንደዛ አይነት ድርጊትን ከመግባት ይከለከላልና ወጣቶች ማግባትን አደራ አግቡ አሉ ይሄን ያልቻለስ አሁን ማግባትን ያልቻለስ ሲናገሩ እዚሁ አስተምሩቱ ላይ فمن لم يستطيع አሉ ያልቻለ ሰውሳ ጣጣውን ያልቻለ በአሁን ሰዓት መቼም ብዙ ወጣት ማግባት ይፈልጋል ስታናገረው ግን እንዴት ብለን ምኑን ከምን አድርገን ነው ደሞዝ ቆጥበን ነው ወይስ ምን አድርገን ነው ይላል በአሁን ሰዓት በተለይ አሁን ግዚያችን የፈጠረው ያው ስናሰፋው ግዚያችን ላይ ያለውን ችግር እናወራ እንችላለን አሁን ሰዓት ወጣቱን ብታናገረው ማግባት ይፈልጋል ግን ለማግባት ማቴሪያል ማሟላት አልችልም ይላል ተለያየ አላስፈላጊ የሆነ ወጪ በዛበትና ያን አይደለም አሁን የቻለ ሲባል ይሄን አላስፈላጊ ጊዜ የፈጠረውን ወጪ ሳይሆን ቃለ ልጅቱ የምትበላው እሱ የሚበላው እና ደግሞ ሲጋቡ የሚደረግ ነገር አለ ያን ባቅሙ ከታሪክ አንፃር ያለፈውን የጋብቻ ሁኔታ መጥቀስ እንችላለን መለስ ብለን ያንን ግን ካልቻለ ያ ምንም የሌለው ከሆነ ግን فعليه بالصوم አሉ ጾም መጾምን አደራ ይኖርበት ይጾም ለምን ይሄ ስጋዊ መንፈሳችን የሚባለው ስንበላ ስንጠጣ ነው ግፊት የሚፈጥረው ለአልሆነ ነገር የሚዳርገውና መጾምን ይኖርበት አሉ ለምን መጾም ራብ መጠማት ራስከን እንድታስተነትን ያደርጋል ስሜትህን ይቀንሳል فإنه وجاع له አሉ فإنه وجاع له ማለት እሱ ጾም ያኮለሻዋል ማለት ነው አሁን ልክ እየሮጠ የሚያስቸግር ከብት ሊሆን ይችላል ፈረስ ሊሆን ይችላል አህያ ሊሆን ይችላል ሲታሰር እየዘለለ መሄድንም ይፈልጋል ታስሮም አይቆምም ምሳሌ ልክ መጾም ያንን የሚገፋህን ስሜት ወዳልሆነ ቤት ሊወስደህ ወዳልሆነ ስራ ሊወስደህ የሚገፋፋህን ስሜት ያበርድልሃል ያኮለሽልሃል ውጃዕ ማለት ሰባሪ ነው ይሰብርልሃልና በመጾም ያልቻለ ሰው ይታገሳሉ ያልቻለ ሰው ይታገስ እዚህ ጋር አሁን ተበድሮ ያግባ አላሉ ፈልጎ ያግባ አላሉ አሁን ግን ተበድሮ የሚደግስ መጥቷል ተበድሮ የሚደግስ መጥቷል ልክ ሰርጉ ትንሽ እንዳለቀ ጭንቀት እዳ እንዴት አድርጌ ልክፈል ይላል የሰርጉን ስሜት ሳያጣጥም ሰው ደግሞ ያበደረውን ይጠይቃል ሊደሰት ገብቶ ተጨንቆ ይወጣል እዳ ደግሞ የሚፈጥረው ጭንቀት ነው እዳ ያለበት ሰው መውጣትን ይፈራል መንገድ ላይ መሄድን ይፈራል ሰዎች ያዩኛል ይላል ያበደሩ ሰዎች ይጠይቁኛል ይላል ምሳሌው ነው ይሄን ያነሳሁበት ስለዚህ አሁን ያለንበት ግን የትዳር ሁኔታ እንደምታዩት
በጣም መስመር የለቀቀ ሆኗል። ትዳር ዓላማው ምንድነው ከተባለ አንደኛ ዘርን ማስቀጠል ነው። የሰው ልጅ አሁን ያለው ህዝብ አሁን ያለው አጠቃላይ የምናየው ህዝብ የትዳር ውጤት ነው። አንድ በሴትና አንድ ወንድ ተገናኝተው በዛ ህይወት ላይ የሚመሰረቱ ልጆች አገርን ይረከባሉ፣ እምነትን ያስቀጥላሉ። ስለዚህ አንዱ ዓላማ የትዳር ዘርን ማስቀጠል ነው። ነስል ይባላል። ዘርህን ማስቀጠል ነው። ሁለተኛ ደግሞ ያው እዚሁ ላይ አሁን አስተምሮት ላይ ስናየው እንደነበረው ራስን መጠበቅ፣ ቁጥብነት፣ የተረጋጋ ህይወት መኖርን ማግኘት። አሁን ትዳር እንደ እስር ቤት ተደርጎ የሚታይበት ዘመን እየተደረሰ ነው። አገባ ታሰረ፣ አገባ ወህኒ ገባ፣ የፈለገውን አይሆንም የሚባልበት አመለካከት ተፈጥሯል። ያ ግን አይደለም። ትዳር ዓላማው አልኢስቲቅራር ወሰከን፣ ራስክን አረጋግተህ ማንነትህን አጣጥመህ ጥሩ ህይወት መኖርህን የምትጀምርበት ትዳር ነው። ግን ይሄ ትዳር ጥሩ እንዲሆን ዓላማውን እንዳይሰት እኛም ለትዳር ብቁ መሆን አለብን። የሃይማኖት ሰው መሆን አለብን። የትዳርን ሊያበላሽ የሚችሉብንን መንገዶች በመረጋጋት በመታገስ መቼም አንድ ነገር ዝም ብሎ አይጣፍጥም አይደለ? በስሎ ነው እሳት በልቶት አይደለ? ፈልቶ ምን ብሎ ነው ሲበላ የሚጣፍጠው? እንደዛ ነው ትዳር ላይ የሚያስፈልገው። ያንን ከተጠበቀ ትዳር ማለት ሰከን ነው። ፈጣሪም በቁርአን ላይ ሲነገረን ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ፣ ከፈጣሪ ተአምር ነው ይላል። ከፈጣሪ ተአምር ነው አን ኸለቀ ለኩም አዝዋጃ፣ ለእናንተ ሚስት መፍጠሩ ፈጣሪ ለእናንተ ጥንድ አድርጎ እናንተን መፍቀዱ የጥንድ ህይወት እንድትኖሩ ማድረጉ ከፈጣሪነቱ ተአምር ነው። ፈጣሪ ጥንድ ሆኖ ደግሞ እንደምታውቁት ሰው ሲያገባ ማያቃትን አየኋት ብሎ ወደድኳት ብሎ ለትዳር ይፈልጋል። የሰው ሀገር ልጅ ናት ወይም ከብሔሩም ሌላ ልትሆን ትችላለች። በተለያየ መንገድ ይጋቡና ግን በመተሳሰብ በመተዛዘን የሚኖሩበትን ህይወት ይመሰርታሉ። ያንም ሲናገር እሱ ፈጣሪያችን አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ወጀዐለ በይነኩም መወዳ፣ በእናንተ መሃል ደግሞ ፍቅርን አደረገ። ልክ ከተጋቡ በኋላ እሷ ለሱ እሱ ለሷ አሳቢ ነው የሚሆኑት። መወደተን ወራህማ፣ መተዛዘን። በቃ ትዳር ማለት እንደዛ ነው። ያን አይነትን ህይወት መኖር የሚችለው ያገባ ሰው ነው። መተዛዘንን፣ መከባበርን አልፎም ደግሞ ዘር አስቀጥሎ ትውልድ ተክቶ ለሀገርም ለሃይማኖትም ብቁ የሆኑ ሰዎች የሚፈራበት ያው ትዳር ነው። ትዳር ላይ ግን ዓላማው ምንድነው? አሁን አንዱ ዓላማ ትዳር ላይ ዝም ብሎ መንፈሳዊውን ብቻ ሳይሆን መውለድን አንድ ዓላማ ሊያደርግ ይገባል ይላል እስልምና። አንድ ሐዲስ ላይ ሲያስተምሩ ትልቁ ሰው ወደ ነብዩ መጣና ጠየቃቸው ይላል። መጥቶ ሲጠይቃቸው ኢኒ አሶብቱ ምራአተን ጀሚለተን፣ በጣም ቆንጆ ውብ የሆነችን ሴት አገኘሁኝ አላቸው። አንድ ወጣት አፋ አተዘወጁሃ፣ ላግባት አላቸው። ላግባት ወላኪን ላ ተሊዱ፣ ወላኪን ላ ተሊዱ፣ ግን መውለድ አትችልም፣ መሃናት መውለድ አትችልም እና እቺን ሴት ላግባት ብሎ ጠየቃቸው። የኛ ነብይ አለይሂ ሰላቱ ወሰለም ላ አሉት፣ አታግባት። አንዱ የትዳር ዓላማ መንፈሳዊ ብቻ ሳይሆን ይሄ ዘር ማስቀጠል የሚባለው ሃይማኖትን ሊመራ ሃይማኖትን ሊያስቀጥል የሚችል ትውልድ ማፍራት መታሰቡ እዚህ ላይ አንድ እሷን እንዳታገባት አሉት። ቆንጆ ስለሆነች ግን አልቻለም ሰውየው። አሁንም ጠየቃቸው። ፈሰአለሁ الثالثة፣ ሶስተኛ ጠየቃቸው ይላል። ሶስተኛም ሲጠይቁት ከለከሉትና እሳቸው ምን አሉት? ተዘወጁል ወዱደል ወሉድ፣ ስታገቡ ምትወዷት የሆነችውን አግቡ። እሷም የምትወዳችሁ የሆነ አንተ የምትወዳት የሆነን ማግባት ለትዳር ስኬት ይሆናል። እሷም የምትወደው የሆነን ባል ስታገባ ለትዳሯ ስኬት ይሆናል። ስለዚህ አስተምሩት ላይ እሳቸው ምን አሉ? ስታገቡ ተወዳጅ የሆነችውን የምትወዳችሁን አግቡ። አልወሉደ ደግሞ የምትወልድ የሆነውንም ሲል መውለድ ለትዳር ላይ አንዱ ዓላማ እንደሆነ መባዛት መስፋት የሚፈጠረው በዛ ስለሆነ ምትወልድ የሆነችውን አግቡ አሉና ፈኢኒ ኡባሂቡኩሙል ኡማማ የውመል ቂያማ፣ እኔ ነገ የትንሳኤ ቀን የኔ ህዝቦች ብዛት የቱ ናቸው ብዬ ፎካከራለሁና ለዛ ስኬት እንዲሆነኝ እናንተ ወጣቶች አግቡ ተዋለዱ ይላሉ። ስለዚህ ከትዳር ላይ አንደኛ ዘር ማስቀጠል አለው፣ ራስን ማወቅ አለው። በቃ የምትረጋጋ ህይወት የሚኖረው
ያ እሳት ቀደም ብዙን ተናግረውታል እሳቸው ያ እሳት የነበረው ነገር ቀዝቀዝ ብሎ አስተዋይ የሚሆነው ትዳር ሲይዝ ነውና የትዳር ውጤቱ ብዙ ነው። መልካም ችግር ግን እናመሰግናለን። ከሃይማኖት አንፃር ይሄን ከተባለ ከባህል አንፃርስ መንጌ ምን ትላለህ? በእርግጥ የትውፊት ምንለውን ሐሳብ በእምነት በኩል በሃይማኖት ስርዓቶች በኩል ምናየው ጉዳይ ስለሆነ ብዙ የተለየ ነገር ምትለው ነገር አይደለም። ግን ትዳር በራሱ እንደ ቁርስ አይደለም። አንድ ጊዜ በልተው ምትተው አይደለም። ምሳሌ በልተው እንደምትተው ምግብ አይደለም። ራትም ላይ እንደምትጨምረው ምግብ አይደለም። ጨምረ ከዛ በኋላ የምታጠናቅቀው አይደለም። ከብለህ መጨረሻው እስከ መቃብር መሆን የሚችል ነው። ገብቷል። በየመካከሉ ውስጥ በአንድ ትልቅ መጽሐፍ ጥራዝ ውስጥ ብዙ ምዕራፎች አሉ። እነዛ ምዕራፎች ማግኘትና ማጣት፣ ፍቅርና ጥልን፣ መውደቅና መነሳትን እነዚህ ሁሉ ነገሮች የምታይበት የምታስተውልበት ነው በትዳር ህይወት ውስጥ። ከዛ ባሻገር በአንድ ማህበረሰብ በአንድ ባህል ውስጥ ሰው ለምን ያገባል ብለን ስናስብ ዋነኛ ጉዳዩ ቅድም እንዳሉት ዘር መተካት፣ ህይወትን ማስቀጠል ነው። ቅድም ከመንፈሳዊ ሐሳብ ባሻገር ያለውን እውነት ስንረዳው በአንድ ማህበረሰብ ውስጥ ያለ አንድ የደረሰ ሰው ዋልጌ መባልን ይፈራል። ዋልጌ መባልን ይፈራል። ስለዚህ አንድ የደረሰ አዳም አንድ የደረሰች ሔዋን ከዋልጌነቷ መውጣቷን ማረጋገጫዋ በማህበረሰቡ ዘንድ ኮንፊርም ታደርግበት ማህተሟ ትዳር ነው ማለት ነው። ትዳር መያዝ ሲጀመር ህይወት እንደተጀመረ ይገመታል። በማህበረሰባችን ዘንድ አይቶ ከሆነ ጋሻይ ለርቅም ተጠራው ትዳር ስትይዝ ነው አይደል? ቡና ሰፈር ጋም ተጠራው ትዳር ስትይዝ ነው። ነገር ግን 30 40 ዓመት ይሙላ ትዳርን ካልያዝክ ለርቅ ማንም ሊጠራ የሚችል የለም። ከ30 ዓመት በኋላ ሚዜ እንኳን የሚጠራ ያለ አይመስለኝም። ምክንያቱም ያ ማህበረሰብ በዛ ደረጃ ሊገምት ይችላል ማለት ነው። ስለዚህ የመጀመሪያው ነገር ከእንደዚህ አይነት ጥያቄዎች ለመውጣት ሲል የሰው ልጅ ወደ ትዳር ህይወት ይገባል። ሌላኛው ግን በማህበረሰብ ውስጥ ስምን መትከል ይፈልጋል ሰው በራሱ። ሰው ህይወትን ማስቀጠል ዘርን ማስቀጠል የሚለው ስምን ከመትከል ሐሳብ ጋር መውሰድ እንችላለን። ጋሻ ነገ ህይወቱ ሲያልፍ እሱም ያስጠራ ሰው ይፈልጋል። ይሄ የማህበረሰቡ ስሬት ነው። አንተ የፈጠርከው አይደለም። ግን በማህበረሰቡ ስትኖር እነዚህ ሐሳቦች ድምር ውጤቶች በአእምሮህ እየተመላለሱ እንደ ባህል ቆጥራቸው ይሄን ነገር ግዴታ እንድታደርግ የሚገፋፉ ምክንያቶች ይሆናሉ። ስለዚህ ዘር መተካት ህይወት ማስቀጠል የሚለው እነሱም ያሏቸው ሐሳቦች ናቸው። ሌላኛው ቅድም እንዳልኩት ሰው ብቻውን ይሆን ዘንድ መልካም አይደለም ይላል መጽሐፍ አይደል? ስለዚህ ማግባት ያስፈልገዋል፣ መረዳዳት ያስፈልገዋል። ቅድም ያልኳቸው የተነሱ ችግሮችን የግድ መሙላት አለበት ማለት ነው። አንድ ሰው በትዳር ህይወት ውስጥ መረዳዳቱን በህመሙ ጊዜ የሚያክምለት ሰው የሚያስነሳው ሰው ያስፈልገዋል። ለሰው ተስፋው ሰው ነው የምንለው ሐሳብ አለ አይደል? እሱን ሐሳብ መሙላት የሚችለው በትዳር ህይወት ውስጥ ነውና በማህበረሰብ ውስጥ ስም ለመትከል ቀጣይ ዘርና ህይወትን ለማስቀጠል ሲባል ትዳር ተፈጻሚነት ይኖረዋል ማለት ነው። በጣም ደስ የሚል ነገር ነው። የተወዳችሁ ተመልካቾቻችን ቆይታችሁ ያደረጋችሁ የምትገኙት አማራ ሚዲያ ኮርፖሬሽን ላይ ነው። እየተወያየንበት የምንገኘው ርዕሰ ጉዳይ በልሳነ ግዕዝ መርሃ ግብራችን ማለት ነው ትዳርና ስርዓታችን ምን ይመስላል ወይም ጋብቻና ስርዓታችን ምን ይመስላል የሚለው ቆይታ ያደረግን እንገኘው። ዝግጅታችን እንደቀጠለ ነው የሚገኘው። ቆይት ብላችሁ ከኛ ጋር የተወዳጃችሁ ካላችሁት አብረውን ከኛ ጋር የጋበስኳቸው እንግዶች መምህር ዋካ ባህሩ በኢትዮጵያ ኦርቶዶክስ ተዋሕዶ በክርስትና በኩል የሐዲሳት መምህር ናቸው። መንገሻ አዲስ የሥራ ባልደረባዬ ደግሞ የቅዳሜ ቡና አዘጋጅና የባህል ጥናት ደግሞ ቅዳሜ ቡና አዘጋጅ ይሻለኛል። የቅዳሜ ቡና የባህል ጥናት ባለሙያ ሼህ አህመድ መሐመድ ደግሞ ከእስልምና የዳዕዋ መምህር ናቸው ማለት ነው። አብረውን ከኛ ጋር ቆይታ ያደርጉ ነው። አብራችሁን ዝለቁ። ሰው ብቻውን መኖር የማይችል በህብረት የተሰራ በህብረት የሚኖር ነው ማለት እኮ ነው ያነጋገር አይደለ? ስለዚህ የእጅ እግራችን የስነ ተፈጥሮ ህይወታችን ስነ ህይወታዊ ሁኔታችን ራሱ ብናየው ምንድነው የተለያየ ስሪት ነን። እጅ እግር አፍንጫ ተባብሮ ነው ሰው የሚባለው ነው የሰራው። ስለዚህ ከውስጥ እስከ ውጭ ያለው ስርዓታችን በሙሉ ተዋቅሮ ሊሄድ የሚችለው እነዚህ ነገሮች አብረው ሲኖሩ ነው። ስለዚህ በውጭም ሰው ያስፈልገዋል ማለት ነው። የፈለገ ብቻ ይኖራል ብሎ ቢያስብ እንኳን ያለ ሰው አይኖርም። ያውም ደግሞ የልብ የሚለውን ሰው እጅግ ደግሞ ያስፈልገዋል። የልብ የሚለው ማለት የራሱ ከውሳጣዊ ማንነቱ ጋር የሚዋሃድለት አብሮ ማለት ነው። ስለዚህ ጋብቻ ያን ሁሉ መሰረት እናንተ የገለጻችሁትን ሁሉ ዓላማ አለው። መልካም። ከዚህ አንፃር ደግሞ
መተጫጨቱን እንይ እስኪ ከሻመድ እነሳለሁ ካስተምሩ አንፃር ምንድነው የመተጫጨት ስርዓቱና የሽምግልና ላላኩ ስርዓት ምን ይመስላል? መርሐባ ያው መተጫጨት የሚባለው ለማግባት የምትፈልጋትን ሴት መጠየቅ ማለት ነው። ኺጥባ ይሉታል። ኺጥባና ይሄ እንደ ኢስላም እንደ ነብዩ አለይሂ ሰላቱ ወሰለም እንደ እስልምና አስተምሮት ሰውየው ለትዳር የፈለጋትን ሴት ማየት ይችላል ይላል። ማየት አሁን እኛ እንደ ኢስላም ወንድና ሴት መታየት የሚበቃለት አካል ፊት ለምሳሌ ፊቷን እጇን ማየት ይችላል ይላል። ያም ስሜቱን ካመነ ነው። ስሜት ካላመነ ፊትም እጅ ማየት አይችልም ይላል እንዳስተምሮት እንደኛ። ግን ስሜት ካመነ ግን ፊቷን ማየት እጇን ማየት ማንኛውም ሁኔታ ይችላል። ማግባት የሚችለውን ሴት እንደ ኢስላም መንካት አይችልም። እስልምና ማለት ልታገባት የምትችላትን ሴት መንካት አይቻልም። ልትነካቸው የሚችሉ ሴቶች አሉ። እናትህን፣ እህትህን፣ አክስቶችህን እንደዚህ አሉ ይቆጠራሉ። ስለዚህ ማግባት የሚችለውን ሴት በስሜት ማየት የተከለከለ ይሆናል። ግን ማግባት የሚፈልጋት የሆነችን ልጅ ግን እንደ ኢስላም ማየት ይበቃለታል ይላል። فلينظر الى ما يدعوه الى نكاحها አስተምሮቱ ላይ ሰውየው ሊያገባት የሚፈልጋትን ሴት ማየት ይችላል። ለትዳር የሚቀሰቅስ የሆነ ነገር አላት የላትም ብሎ ታሳቢነቱ ትዳር ሆኖ ይያት ይላል። እሱ ማየት ከቻለ ለምሳሌ አንድ አካባቢ የሚኖሩ ከሆነ አንድ ሰፈር ላይ የሚኖሩ ከሆነ ያችን ለትዳር የፈልጋትን ሴት ማየት ይችላል። ማየት የሚችለው ፊቷን ማየት ይችላል፣ እጇን ማየት ይችላል፣ እግሯን ማየት ይችላል፣ ጸጉሯን ማየት አንገቷን ማየት ይችላል ይላል። እንግዲህ ለትዳር የሚቀሰቅስ የሆነውን ነገር አይቶ ቀጥታ ሽማግሌ እንዲልክ ማየት ይችላል ይላል። እሱ ማየት ካልቻለሳ ደግሞ እህቱን አክስቱን ልኮ እስኪዩልኝ ለኔ ትሆናለች ወይ ሰውነቷ ላይ ችግር አለ ወይ ለምን ሳያት አግብቶ ነገር ትዳሩን እንዳደፈረስ እንደዛ አልመሰልሽኝም እንዳይል ማየት እሱ ማየት ካልቻለ ሌላ ሰው ልኮ ልክ ከማ ፈዓለ ረሱላህ ሰለላሁ ዐለይሂ ወሰለም እኛ አስተማሪ ነብያችን አንዲትን ሴት ማግባት ፈልገው እሳቸው ማየት አልቻሉምና ኡሙ ሰሊም የምትባል ባለቤታቸውን ሂጂና ይልኝ እስኪ ብለው ልከው አሳይተዋታል። ስለዚህ አንድ ወንድ ሊያገባት የፈለጋትን ሴት ለትዳር ለሚቀሰቅስ ሐሳብ ማየት ይችላል። ወከذلك ሴቲቱን ቢሆን ነገ አብራው የምትኖረው ወንድ ነው። ስለዚህ ችግር ኖርበት ይችላል ብላ ካሰበች እሷም ቢሆን ማየት ትችላለች። ኢላ ማ يدعوه الى نكاحها ወደ ትዳር የሚቀሰቅሰውን ቁንጅና አቋም ለማየት ከፈለገች በዚህ ጊዜ ማየት ይችላል ይላል። ከዛ በኋላ ግን እንደዚህ አይነትን ሁኔታ አይቶ ለትዳር ከፈለጋት ያው ሽማግሌ ይልካል። ያው በአገራችንም እንደምታውቀው ሽማግሌ ይልካል። ልጃችሁን ለልጅ ፈልገን ነበረ ስንት እንደው በዚያው ሻው አብረው እንዲያነሱ ስንት ነው ሽማግሌ ቁጥሩ ይታወቃል ሚላክ ያው ለምሳሌ ነብዩ የመጀመሪያ ሚስታቸውን ሲያገቡ አክስታቸውን ሶፊያ ልከዋል። አንድ ተልኳል። አንድ ልከዋል። ነብዩ መጀመሪያ ማግባት የፈለጓትን ሚስታቸውን ሊያገቡ ሲፈልጉ ሶፊያ የምትባልን ሂጅና እስኪ ጠይቂልኝ ብለው ልከዋል። አንድ ሶስት ቢሆን ጥሩ ነው። ሶስት ቢሆን ይወደዳል። ሶስት ሲሆን አንደኛ ለምስክርነትም ይመቻል። ሰጧል እሺ ተባብለናል የሚለውን ነገ ምሳሌው በሆነ መንገድ አፍራሽ በሆነ ነገር ቢመጣ ሊፈርስ ይችላል፣ ሊቆም ይችላል። ምሳሌው ግን በቃ እኔ ሸሂዶች ባሉበት ምስክሮች ባሉበት ከከሌ ልጅቱን ተቀብያለሁኝ የሚልበትን መንገድ ለማጠናከር ጉልበት እንዲሆን ሶስት ቢሆኑ ጥሩ ነው። ሁለትም አንድም ቢሆን ያ ችግር የለውም። በዛ መልኩ ሽማግሌ ይልካል። ሽማግሌ ሲልክ እንግዲህ ይሆነኛል ካለ እንግዲህ ሰጥቻለሁ ይላል። ሰጥቻለሁ ከተባለ እንግዲህ ኒካህ የሚባለው መጣ። ኒካህ የሚባለው እንግዲህ አቅዱ ዘውጀይን ነው። ወንድና ሴት አቅዱም በይነ الرجل والمرأة በሴትና በወንድ መካከል የሚደረግ ስምምነት ነው። በአንድ ሊኖሩ ሸርዒ ሃይማኖታዊ የሆነ ህግ ያለው በዛ መስፈርቱን አሟልቶ ነገም ለሷ የሚጣል ጥሎሽም ይኖራል። ወደፊት ልንመጣበት እንችላለን። እሱን ያን ሁላ አሟልቶ ምስክር ኑሮ አባት ሰጥቶ ምናምን ሆኖ ልክ ሰጥቻለሁ ሲል እነሱ ተቀበለናል ሲሉ የትዳሩ ሁኔታ ተሳካ ማለት ነው። የትዳሩ ሁኔታ ተሳካ። በዚህ መልኩ የእስልምና የመተጫጨትን ሁኔታ ያስቀምጠዋል። መልካም እጅግ አድርጌ አመሰግናለሁ። መምህር ዋካ ወደ እርስዎት መጣሁ። ከክርስትና አንፃርስ እንዴት ይታጫል? ጥር አድርገው
እንዴት ሽምግልና ይልካል? የሽማግሌዎች መጠናቸው ይታወቃል የሚለው ብዙ ጊዜ ያው ሽማግሌዎች 3 እንዲሆኑ ነው የሚመከረው። እስመ በስመ ክሌቱ ወሰለስቱ ይቀውም ኩሉ ነገር። ምስክርነት በ3 ይጸናል። በ2 ሰዎች በ3ኛው ሰው ምስክርነት ስለሚጸና 3 ቢሆኑ ጥሩ ነው። ከዛ ውጭ በመጽሐፍ ያው አንድም እንደዛም ሆኖ ስለምናገኝ ለምሳሌ አብርሃም ለልጁ ለይስሐቅ ሚስት እንዲያመጣለት ወይም እንዲያጭለት የላከው አንድ ሰው ሆኖ እናገኛለን። ነገር ግን አሁን በሀገራችን ባለው ኦርቶዶክሳዊ ውሳቤ 3 ሽማግሌዎች ይላካሉ ወደ ለማጨት ማለት ነው፣ ወደ ሙሽሪት ቤት ማለት ነው። እነዚህ 3 ሽማግሌዎች ምናልባትም 3 ጊዜ ይመላለሳሉ። የመጀመሪያው ለመጠየቅ ነው፣ ይጠይቃሉ። ከዚያ በኋላ ቤተሰብ አስበውበት ነው የሚናገሩት። ዝም ብለው በድንገት ስለማይወስኑ ልጃችሁን ለልጃችን ሲባል ያው አሁን እኛ እሺ ልንላችሁ ወይም አይሆንም ልንላችሁ አንችልም፣ ልጁን እንወቀው እንመርምረው፣ ያው እሷም ፈቃደኝነቷ ይጠይቅ ተብሎ ስለሚታሰብ፣ ምክንያቱም መጀመሪያ ሁለቱ መተዋወቅ ማለት ያው ፈቃደኝነታቸው የሁለቱ መሆን አለበት። የሚጋቡ ሙሽራውና ሙሽሪት ወይም ወጣቶቹ ናቸው። ቤተሰብና ቤተሰብ አይደለም፣ ቤተሰብና ቤተሰብ ይዛመዳል እንጂ አይጋባም። ስለዚህ ህይወቱን የሚኖሩት ሰዎች የነሱ ፍላጎትን መሰረት ስለሚያደርግ የመጀመሪያው ያው እንዲህ ነው። ከዚያ በኋላ ቀን ቀጥረው ስለሚሰዷቸው ለቀኑ ቀጠሮ ይመጣሉ። ያኔ ይሁንታ ከተገኘ መልካም ነው። እንግዲህ ይሁንታ ከተገኘ ቀጥሎ ደግሞ በሌላኛው ጊዜ ማጫ ይዘው በሶስተኛው ይመጣሉ ማለት ነው። ከዛ ምናልባት 3 ጊዜ ነው ስለዚህ የሚመጡት። እንደዚህ ይደረጋል ይመጣሉ። ያ ማለት ማጫ መስጠት ስላለ ማለት ነው። በህጉ ነው ያው ማጫው ምን ያህል ነው የሚለውን አይደለም ያወራን ያለን ማጫ መስጠት የሚለው ላይ ነው። እና በዚህ መንገድ ያው ጮኝነት ይፈጸማል፣ ይታጫል ማለት ነው። በእኛ ቤተክርስቲያን አስተምሮ ዝም ብሎ ሽማግሌዎቹ ተራ ሽማግሌዎች አይደሉም። ያ ማለት የሚፈጽሙት ስርዓት ታላቅ ተቋም ለመመስረት እንደሆነ አውቀው ነገሮችን የሚደለድሉ የሚመሰርቱ በሐሳባቸው በሃይማኖታቸው በስነ ምግባራቸው የታመኑ ሰዎች ነው። እገሌ ቢሄድ አያሳፍሩትም። ለምን ሲባል ሃይማኖተኛ ከሆነ ስነ ምግባር ያለው ከሆነ ስነ ስርዓትም የሚያውቅ ከሆነ በዛ መንገድ ነው የሚሄዱት። ምሳሌያቸው ብዙ ምሳሌ ያለው እንግዲህ በእኛ ቤተክርስቲያን የጋብቻ መሰረታዊ ሂደቱ አንዱ ነገረ መለኮትን ወይም ነገረ ተዋህዶን ማሳወቅ ነው፣ ማሳየት ነው። ያ ማለት የሰው ልጅ እንዴት እንደዳነ ለማሳየት የሚሄድበት ምስጢር የምስጢር ሰንሰለቱ ያገናኘዋል፣ ያያይዘዋል። ያ ማለት ነው ሽማግሌዎች የቅዱስ ገብርኤል ምሳሌ ናቸው። በአንድ በኩል የቅዱስ ገብርኤል ምሳሌ ናቸው። ሙሽሪት ደግሞ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ሙሽራው ደግሞ የክርስቶስ ምሳሌ ነው። ስለዚህ ሙሽሪት የቤተ ክርስቲያን ምሳሌ ናት። በሌላኛው አነጋገር ሙሽራው የክርስቶስ ምሳሌ ነው። ስለዚህ ሽማግሌዎቹ የቅዱስ ገብርኤል ማለት ቅዱስ ገብርኤል ብስራቱን ይዞ ለእመቤታችን ሄዶ ይነገራት ማለት ነው። በሌላኛው አነጋገር በሌላኛው ምሳሌ ሽማግሌዎች 3 መሆናቸው የሥላሴ ምሳሌ ናቸው። ይሄ ማለት ነገረ ተዋህዶ ወይም የክርስቶስ ሰው መሆን የተፈጸመው በአብ በወልድ በመንፈስ ቅዱስ ፈቃድ ፈቃዱ ወስምረተ አቡ ወመንፈስ ቅዱስ መጻዋራነን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አድኖናል። ስለዚህ ቅዱስ ጳውሎስም እንዳለው ይህ ምስጢር ያለ ጥርጥር ታላቅ ነው። አንሰ እብሎ ላይለ ክርስቶስ ወላለ ቤተ ክርስቲያን ነው። እኔ ስለ ክርስቶስና ስለ ቤተ ክርስቲያን መስዬ እናገረዋለሁ ይላል። እጮኝነት ማን ያጫል ሲባል ባል ሂዶ ያጫል፣ ባል ሂዶ ያጫል። ይህ ለምንድን ነው ሲባል ክርስቶስ እርሱ መጥቶ አዳነን እንጂ እኛን ወደ ሰማይ ወስዶ ወይም እኛ ሂደን አላዳነንም። ያ ማለት እርሱ መጥቶ ነው ፈቃዳችንን ጠይቆ እንዴት ብሎ ነው ትጸንሳለሽ ወንድ ልጅም ትወልጃለሽ ስሙንም አማኑኤል ትይዋለሽ እያለ ሲነግራት እመቤታችን ምን አለች? ይኩነኒ ያ የሰውን ፈቃድ ሁሉ ፈጽማ አንድ አድርጋ የሰውን ሁሉ ፈቃድ አንድ አድርጋ እንደ ቃል ይሁንልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። ይሄ ይሁንታ ነው። ልክ እንደዚህ ሙሽራይቱም ትጠየቃለች። ተጠይቃ ይኩነኒ ማለት አለባት። እንደ ቃላችሁ ይሁንልኝ እንግዲህ እናንተ ገሬን አግቢ ካላችሁኝ እሺ ማለት አለበት። ያ ማለት የጫና አይደለም፣ የፍላጎት የፈቃድ እናም ይሁንልኝ ስትል ነገሮች ያው በይሁንታ ነው የሚሆኑት ማለት ነው። ስለዚህ
እርሱ ክርስቶስ መጥቶ እኛን ለማዳን እንደመጣ እንዳጨን ለድነት እንዳጨን ለአንዱ ንጹህ ድንግል ሙሽራ ለክርስቶስ አጭቻችኋለሁ ይላል ቅዱስ ጳውሎስ። ለክርስቶስ አጭቻችኋለሁ ያ ማለት ለመዳን ነው። እናም በዚህ ሂደት ነገረ መለኮትን የምስጢረ ሥላሴን የምናይበት ስርዓት ስላለው ሽማግሌዎቹ እውነትም እግዚአብሔርን የሚያሳዩ ሊሆኑ ይገባል። እንዲህ ዝም ብሎ አንዳንዴ አሁን ወጣቱ የሚያደርገው በጣም ያልተገባ ስርዓት ያው ጓደኛውን ነው የሚልከው ጓደኛውን ነው ወይም ጓደኛዋን ነው የሷን ጓደኛዋን ነው የሚልከው። እሱ እንግዲህ ምናልባት በነገሮች ሂደት በብስለት ላይ የተመሰረቱ ስለማይሆኑ የሆነ ሰዓት ላይ ወደ እንቅፋት ያመራል። ኑሮን የለመዱት ጣጣውን የሚያውቁት ሰዎች ቢሄዱበት መልካም ይሆናል። አሁን ወንድ ነው ወደ ሴት የሚሄድ ሴቷን መጠየቅ ትችላለች ለትዳር ቀደም ሴቷን ማየት ትችላለች ሲሉ ስለነበር ብዬ ነው። ማየት አሁን እውነት ነው እሳቸው እንዳሉት ማየት ግድ ነው። ምክንያቱም አብራ የምትኖር ስለሆነ እንዴት አይነት ባልና ያጫችሁልኝ ብላ ነገ እንዳታጉረመርም ቀደም እንዳሉት መጠየቅ አለባት ማየት አለባት። ግን እሷ መጠየቅ ትችላለች ላግባ ብላ በመጽሐፍ ቅዱስ ተደርጎ እንመለከታለን። ሜልኮል ዳዊትን ወዳው ስለነበር እሱን አጋባኝ ብላ ጠይቃለች። አባቷን ነው የጠየቀችው፣ እሱን አይደለም የጠየቀችው፣ አባቷን ነው የጠየቀችው። ወንድ ጠይቆ እንመለከታለን። ወንድ ሲጠይቅ ሶምሶን ነው። በሶምሶን ታሪክ ውስጥ እንዲህ አይነት ሴት አይቻለሁ ብሎ ለእናት አባቱ ነው ጥያቄው የሚቀርበው። ጥያቄ የሚቀርበው ለሰውየው ሳይሆን መጀመሪያው ለእናት አባት ነው የሚቀርበው። ምናልባት ለሷም ከቀረበ ሂደቱ ግን ፈቃደኝነቱ ግን ከማን መምጣት አለበት? ከእናትና ከአባት። ለምንድን ነው ከእናትና ከአባት የሚጀምረው? አንደኛው እናት አባት ከልጅነት ብዙ መከራ አይቶ አሳድጎ ልጅ ለአቅም ሲደርስ እኔ እንግዲህ በቃ ሄድኩላችሁ ብሎ ወጣ ብሎ አይደለም መሄድ ያለበት። እናትና አባትህን አክብር የሚለውን መቼ ይሰራዋል? መቼ ተገብረዋል? በራሱ ህይወት ላይ እናትና አባቱን ማክበር አለበት። ሁለተኛው ግን ዝምድና የሚባል ነገር አለ። ዝምድና መጠበቅ አለበት። እንግዲህ በቤተ ክርስቲያናችን እስከ 7 ትውልድ ድረስ ዝምድና አለ። ዝምድና መሰረታዊ ሐሳቡ ምንድነው? ጋብቻ ዓላማው አንድነትን ነው ተብሏል። አንድነትን ከሆነ የሚመሰረተው ያልተዛመደውን ነው መዛመድ ያለበት፣ የማያውቀውን ነው መተዋወቅ ያለበት። እስካሁን አያውቀው የነበረውን ማህበረሰብ እስካሁን አያውቀው የነበሩ ሰዎችን እነዚያን ሰዎች ነው አንድ አድርጎ ከነዚያ ጋር ነው በባህሪ በስነ ምግባር በጠባይ ተስማምቶ በክርስቲያናዊው ህግና ስርዓት መሰረት በዚያ ልክ መቀጠል ያለበት። ይሄ ከክርስትና ዓላማ ብቻ አይደለም። እንግዲህ ምሁራኑ እንደሚናገሩት ዘመድና ዘመድ ሲጋቡ በህክምና ያሉት ባለሙያዎች እንደሚናገሩት የወንዱ ዘረመልና የሴቷ ዘረመል ካለመስማማት የተነሳ ተቀራራቢ የሆነ ጠባይ ስላለው በዝምድናው ተመሳሳይ ከመሆኑ የተነሳ በልጅ ላይ በጤና ችግር ያመጣል። ከዚህ የተነሳ ዝምድና በነገራችን መጽሐፍ ቅዱስ ውስጥ ያሉ መሰረታዊ የተከለከሉ ሐሳቦች ሲታዩ ከህክምና ጋር በምድር ከሚኖረው ህይወታችን ጋር በጣም ትስስርነት ያላቸው። ስለዚህ እጮኝነት በእናት አባት ፈቃድ፣ በሙሽሮች ፈቃድ፣ በሁለቱ ፈቃድ ሽማግሌዎች ተልከው ልጃችሁን ለልጃችን ተብሎ የሚወጠን ተስፋ ነው፣ የወደፊት ተስፋ ነው። በመሰረተ የሆነ የታላቁ ተቋም የትንሿ ሀገር የትንሿ ቤተ ክርስቲያን የትንሿ ማህበረሰብ ያ መሰረታዊ የቃል ኪዳን ውል ነው። እንግዲህ የተስፋ መሰረት ነው። በኋላ ዋናውን ቃል ኪዳኑን የሚታሰርበት ስርዓት እንዳለ ሆኖ የመጀመሪያው ግን ይሄ በተስፋ የተመሰረተ የተቋሙ መሰረት ነው ማለት ነው። መቅደሙ ነው። አዎ መቅደሙ ካማራ ይቀጣያሉ። አሁን ከቅርብ ጊዜ የምናያቸው እንደ ስርዋጽ አጥኚው ምን ይላል? ያ ሁሉ ሲጽፍ ቆይቶ ይህ የጋብቻ ስርዓት ግን ከጊዜ ወደ ጊዜ እየተመናመነ መጥቷል ይላል። እድገት መልካም ነው፣ ማደግ ሁሉ ግን መልካም አይደለም። ሰው ሰይጣን ወደ መሆንም ስለሚያድግ እንደው አንዲት በግን ቢሆን አርደህ ደክስ